የኢየሱስ አይነት ሊቀ ካህን የለም ነው ትምህርቱ። ኑ ወደ ኢየሱስ ነው፣ አታፈግፍጉ ነው። ሁሉም ይጀምራሉ፣ እድሜያቸው ያበቃል፣ ይወድቃሉ። ይጀምራሉ፣ አገልግሎታቸው በፍጽምና አይደለም። ስለ ራሳቸውና ስለ ሌላው ሰው ኃጢአት መስዋዕት እያቀረቡ ቀጥሎ ይደክማሉ። የሥጋ ድካም አለባቸው፣ እድሜ ይገድባቸዋል፣ በጊዜ የተወሰኑ ናቸው፣ ሪታየር ያደርጋሉ። ዘላለማዊ መሆን አይችሉም። ለዘላለም ወክለው ማቅረብ አይችሉም፣ አልቻሉምም። ይኸው ለሺህ ዓመታት ተፈትኖ ታይቷል፣ አልቻሉም። እግዚአብሔር አየው፣ አልተቻለም። በዘላለም የሕይወት ሥርዓት ሊቀ ካህን የሚሆን መምጣት አለበት አለ። በዘላለም የሕይወት ሥርዓት፣ በዘላለም የሕይወት ኃይል ሪታየር የማያረጅ እኛን ወክሎ ለዘላለም በእግዚአብሔር ፊት መቅረብ የሚችል እንደሱ አይነት መምጣት አለበት። እግዚአብሔር ከሰው ልጆች ጋር ያረገው ፕሮግራም ዘላለማዊ ነው። ለ70 ዓመት አይደለም እግዚአብሔር ጥላውን ለማዳን የመጣው፣ ዘላለማዊ ነው። ይሄንን ለማድረግ ያኛው መንገድ አልሆነም፣ አልቻለም፣ አልበቃም። ካህኑን አያበቃውም እንኳን ተከታዩን። ይሄኛው ደግሞ ካህኑ አስቀድሞም ፐርፌክት ነው፣ ተከታዩንም ወደ ፍጽምና አምጥቶታል። ኢየሱስ አስቀድሞም ንጹሕ ነው፣ እርሱ ቅዱስ ነው። ሊቀ ካህናችን ኢየሱስ ኃጢአት አያውቅም። እሱ ቅዱስ ነው ብዬ ብቻ ግን አልቆምም፣ ቅድስናዬም ነው። አንደኛ ቆሮንቶስ ምዕራፍ 1 እሱ እኮ ነው የሚለው፣ ጥበባችን ነው፣ ጽድቃችን ነው፣ ቅድስናችን ቤዛችንም ነው። እኔን የሚያድነኝ ብቻ አይደለም፣ ቅድስናዬም ነው። በእግዚአብሔር ፊት ጥላውን እስቲ የሰራው አይደለም የሚለው፣ በክርስቶስ በኩል ቅድስና ሆኖልሃል። ጽድቅ እሱ ነው ጽድቄ፣ ጥበብ እሱ ነው ጥበቤ፣ ቤዛዬ እሱ ነው። ይህንን ማድረግም መሆንም ችሏል፣ እኔንም ማድረግ ችሏል። ኢየሱስ በማንነቱ ነው ብዬ እያመሰገንኩት ምኖር ብቻ አይደለም፣ እኔንም ወደዚያ ሙላት ማስጠጋት፣ ማምጣት፣ ወደ ፍጽምና ማድረስ ችሏል። ይሄ ነው ሊቀ ካህን። ይሄ ነው የአዲስ ኪዳናችን ብርቱ ሊቀ ካህን። አልቻሉም የብሉይ ኪዳኖቹ። ደስ ይለኛል በእውነት እኔ እነሱ አለመቻል አይደለም የሚያስደስተኝ፣ ኢየሱስ ወደር አልባ መሆኑ። የኢየሱስ ፍጽምና የታየው በእነሱ ድካም ነው። ብሉይ ኪዳንን ኢየሱስ ከመንገድ ያወጣው በፍጽምና አዲስ ኪዳንን አርጎት ነው። ብሉይ ኪዳን እኮ በዘመኑና በጊዜው እጅግ ክቡርና ታላቅ ነው። ኢየሱስ መጣ። ኢየሱስ ባይመጣ ያኛው የሞት አይሆንም። ኢየሱስ የሕይወት ይዞ መጣ። ኢየሱስ ዘላለማዊ ይዞ ሲመጣ ነው ያኛው ጊዜው የተባለው። ኢየሱስ የከበረ ይዞ ሲመጣ ነው ያኛው ለውርደት ነው የተባለው። ለንጽጽር የቀረበው ኢየሱስ መጣበት። የብሉይ ኪዳን ሕዝብ ተሰልፎ የአዲስ ኪዳኖቹ እኛ ተሰለፍን። የብሉይ ኪዳን ካህኑም ሕዝቡም ወደ ሙላት መምጣት አልቻሉም። የአዲስ ኪዳን ካህኑ ፍጹም ነው፣ ሕዝቡም ወደ ፍጽምና ይሰባቸዋል። በዘላለም የሕይወት ኃይል ኢየሱስ ካህን ነው። በዘላለም የሕይወት ኃይል ሞት ኢንተራፕት አያደርገውም ክህነቱን። ሞት አይበጠብጠውም ከዚህ በኋላ። ኢየሱስ አይደክምም ከዚህ በኋላ። ስለ እኔ መታየት አያቋርጥም ከዚህ በኋላ። በዘላለም የሕይወት ኃይል ሊቀ ካህናችን ሆኗል። ክብር ለስሙ ይሆን። አልሰጋም ስለ መዳኔ፣ ስለሚቀጥለው ሕይወቴ፣ ስለ ዘላለሜ እንዴቶን አልሰጋም። ለምንድነው አልሰጋው? በራስ ተማምነ ነው አይደለም። ምን አለኝና ነው የምተማመነው? ጽድቅ ሲባል ስብር ብሎ ነው የሚወጋ። አትችሎም፣ በራስ አትችልም። ምንድነው መተማመኛ? በዘላለም የሕይወት ኃይል ሊቀ ካህን አለኝ ሰማይ። ሞት አያሸንፈውም። ስለዚህ እኔን ይዞ ለዘላለም በእግዚአብሔር መገኘት ውስጥ መቅረብ መግባት ችሏል። ከኢየሱስ ጋር አብሬ መግባት ችያለሁ። ስሙ ለዘላለም የተመሰገነ ይሁን። ኢየሱስ ወደ ምድራዊቱ ድንኳን አይደለም የገባው። መሬት ላይ ወዳለችው ወደ መገናኛዋ ድንኳን አይደለም ኢየሱስ የገባው። መሬት ላይ ወዳለ ታበርናክል አይደለም ኢየሱስ የገባው። ወደ ሰማይ ነው የገባው። ወዳጆቼ በሰው መካከል ብቻ አይደለም ያቀረበው፣ በሕያው እግዚአብሔር ፊት ነው ደሙን ይዞ የቀረበው። ሁሉ
ስለ ራሳቸውና ስለ ሕዝቡ ይዞ ይቀርባሉ። እሱ ስለ ራሱ አያስፈልገው። ስለ እኔ ደሙን ነው ይዞ የገባው። የእንስሳ ደም አይደለም ስለ እኔ ይዞ የገባው። እኔ ቅዱስ ነኝ፣ ላንተ ሌላ መስዋዕት አይደለም ያለኝ። እኔ ነኝ መስዋዕት መሆን፣ እኔ ነኝ ደሜን ማፈስልህ፣ እኔ መስዋዕት ነኝ፣ እኔ ደግሞ ራሴ አቅራቢው ነኝ። ስሙ ለዘላለም የተባረከ ይሁን። ጮክ በሉና ኢየሱስ ወደር የለውም በሉ እስቲ። ጻድቅ ብቻ አይደለም እኔንም ነው ያጸደቀኝ። አምራች ያስል እኔ እየታበይኩ አይደለም። ጻድቅ ያለው ስል ትዕቢት አይደለም። በጣም ብዙ ጊዜ እኔ ኃጢአተኛው እኔ እንትኑ ስንል ትህትና ይመስላል። አይደለም። የኢየሱስ የመስቀል ሥራ ለኢየሱስ የመስቀል ሥራ ነው እውቅና የምትሰጠው እንጂ እላይ ላይ እየተደገፍክ አይደለም። ምን አለና ነው የምትደገፈው? ዛሬ ቢተውህ በሕይወት አትኖርም። ዛሬ ቢተውህ በሱ የጽድቅ ሥራ ላይ በሱ ዘላለማዊ የማዳን ፕሮግራም ውስጥ ተካትቻለሁ። ጻድቅ ያለው ስል ደሙ ችሏል እያልኩ ነው። የኢየሱስ ደም ችሏል እያልኩ ነው። ጻድቅ ያለው ቅዱስናዬ ነው ስል እሱ የሰጠኝ መብት ነው። ቅድስና ነኝ ብሎ ነው መጽሐፍ ቅዱሱ ነው ያለው። እኔ አይደለም ያልኩት። ኢየሱስ ቅድስናችን ነው ያለው መጽሐፍ ቅዱሱ። እንደዚህ አይነት ሊቀ ካህን ያለው እግዚአብሔር ዘንድ ብቻ። በምንም መንገድ ያውላችሁ ቢዳን እኛ ኢትዮጵያን መቼም አንድንም ቢዳን እኛ ኢትዮጵያን ብቻ ሳይሆን ከእስራኤል ውጭ ያለ ማንም አይድንም። ከእስራኤል ውጭ ያለ ተንጠልጥሎ ምናምን አይቻልም። ቢዳን ብሉይ ኪዳን ያድን ነበር ሰው። እንደዚህ በጥረት በትግል በምናምን ቢቻል እያመጡ ያረዱት የእንስሳ ብዛት ምን በግ ተረፈ? በግ የማይችል እኮ ታውቃለህ፣ ዋኖስ ይዞ ይመጣል። ወፍ አልተረፈም እንዳለ ሰብስበው ይዞ መጣው። አይቻልም አለ እግዚአብሔር። አልቀበልም በቃ ሰፊሸንታ ብቁ በቂም አይደለም አለ። አይችልም እና በቃ እኔ አልፈልግም አለ እግዚአብሔር። በግ በቃኝ አለ እና የኔን በግ ልካለሁ አለ። ስሙ ለዘላለም የተባረከ ይሁን። የኔ በግ ይመጣል አለ እና ለዘላለም አንዴ አለ እግዚአብሔር እስከ መጨረሻ ከኃጢአት ጋር ያለኝን ጉዳይ በሱ በኩል እጨርሰዋለሁ አለ። ድጋሚ ስለ ኃጢአት አላወራም አለ። ልጄ ይዘጋዋል አለ። ለዛ እኮ ነው ዘካርያስ 3:12 ላይ ነው 3:10 ላይ 3:10 ላይ እኮ እንደዚህ ይላል፣ በዚያች ቀን የምድርን በደል አስወግደዋለሁ አለ እግዚአብሔር። የቷ ቀን ናት? ኢየሱስ መስቀል ላይ የሞተ ቀን። የኢየሱስ ደም ፈሰሰ። እግዚአብሔር ከኃጢአት ጋር ያለውን ጉዳይ በልጁ በኩል ቆለፈው። በክርስቶስ በኩል ከቀረብክ እግዚአብሔር ለዘላለም ይቀበላል። በኢየሱስ በኩል ከመጣ እግዚአብሔር ልጄ ይላል። እግዚአብሔር እጁን ልኮ ይጎትታል። ማንም ሊያድን አይችልም። አንተም ሮጣ አታመልጥም። ኃጢአት ክፉ ነው። ሰይጣን በጣም ክፉ ነው። አትችልም ሮጠ ማምለጥ። ደካማ ነህ። ትንሽ ነው የምትሮጠው። ይይዛል፣ አሯሩጦ ይይዛል። ልትቀድመውም አትችልም። እንደው ግድ የለም ሩጥ ብሎ አባንስ ቢሰጥህ ከ42 ኪሎ ሜትር በላይ ትሮጣለህ። ማራቶን ትሞታለህ። አትችልም። ኢየሱስ መጣ። ወደ ጎን እንዳይመስሉ ወደ ላይ ነው ይሳበን። አያሯሩጠኝም፣ ወደ ላይ ነው። የለውም እኔ ፈልጎ አያገኝም። እስቲ አሜን በሏ። የኢየሱስ ደም ያደረገኝ የሆነ ቦታ ቁጭ በአብ ቀኝ ነው ያስቀመጠ። እግዚአብሔር ተቀበለኝ። የኢየሱስ የክህነት ሥራ ነው ይሄ። እንደዚህ አይነት በዘላለም የሕይወት ኃይል ሊቀ ካህን ኢየሱስ ብቻ ነው። የለም ሌላ። እንመካለን በዚህ፣ እንሰብከዋለን፣ ይሄንን እንናገረዋለን፣ እንዘምረዋለን፣ እንጸልየዋለን። እውነቴን ነው የምነግራችሁ። እንዲገለጥልን ከጸለይን በዚህ ጉዳይ ነው የምንጸልይ። ኢየሱስ ይገለጥልኝ። ክህነትህ እንዴት ገባው ሰማይ? እንዴት አብ ተቀበለኝ? መንፈስ ቅዱስ እኮ እንደ አብና እንደ ወልድ እግዚአብሔር እኮ ነው። መንፈስ ቅዱስ ፐርሰን እኮ ነው። እኔ ውስጥ ገብቶ አደረ። እልም ያለ ወንበዴና ኃጢአተኛ የዘላለም ሞት ፍርድ የሚገባው ሰው ውስጥ ኃጢአት አልባ ስህተት አልባ የሆነ ንጹሕ አምላክ ገብቶ ቁጭ አለ። ኃጢአተኛ ውስጥ ቅዱሱ ማንም ከተጠጋኝ ይሞታል የሚል አምላክ አትጠጋኝ የሚለው ሰው ውስጥ ገብቶ ቁጭ አለ። እንዴት ገባ? የኢየሱስን ደንብ ኢየሱስ ነው ይሄን የሰራው። ማን ሊሰራው ይችላል? እኔ ሄጄ አባቴን እለምነዋለሁ አለ ኢየሱስ። ታዲያ የእውነትን መንፈስ ይሰጣቸዋል በኢየሱስ ልመና። ኢየሱስ ምን ብሎ የሚለምነው? ይሄው ስለዚህ ኃጢአተኛ ደሜን አቅርቤያለሁ ይቅር በለው ሲል ብየዋለሁ። ይቅር ለማለት ማረጋገጫ ለቤዛ ቀን አትመው። በምን? በመንፈስ
መንፈስ ቅዱስ መጥቶ ቦርን አጌን የኢየሱስ የክህነት ሥራ፣ የኢየሱስ የመስቀል ሥራ። የተሰቀለውን ክርስቶስ እንሰብካለን ስንል ስብከት ጠፍቶ አይደለም። አፍተር ኦል ቸርች ምንም አይነት ስብከት ቦታ የለውም። ቤተ ክርስቲያን በደሙ የመሰረታት የራሱ ቤቱ ናት። እንግዳ አይደለም ኢየሱስ እዚህ ቤት፣ እኛንን እንግዳ። እሱ መስርቶ ነው፣ መስርቶ ኑን ያለን እኛንን የመጣ ነው። እሱ ባለቤት ነው። ሲጀምር ቸርች ያለ ኢየሱስ መች ኖራ ነው ና የምንለው? ኢየሱስ የለም ማለት ሕይወት የለም ማለት ነው። ሕይወት ላይ የተቀላቀል ነው። መሰረቷም ራሷም ክርስቶስ ሆኖ ነው። እኛ መሀል ላይ ነው ያለነው። መሀል ላይ ያለነው ባይዘ ተገጣጥመን ለመቆም እንዳይመስል፣ ከእርሱ ሙላት የተካፈልን ነው የሚለው። ከእሱ ስትካፈል ነው ባይዘ ወይ ኦርጋኒዝሙ ላይ የምትቀላቀለው፣ አካሉ ላይ የምትቀላቀለው። አለበለዚያ አይቻልም። ስለዚህ ሌላ ነገር ማውራት እንዴ አይሆን። ስለኛ እርስ በርስ ደጅ እናወራለን። ኢየሱስ መስቀል ላይ እየሰራው ኢየሱስን ራሱ እስቲ አሜን በሉ። ልካችን ይሄ ነው። የዚህ ደብዳቤ ጸሐፊም እያመጣቸው ያለ ወደዚህ ነው። ኢየሱስ ወደር የለውም። አዎ ገብቶናል። ይቀጥላል ግን ሰውየው አያቆምም፣ ይቀጥላል። እሳት ነው። ዝም ብሎ ፕሪንሲፕል አይደለም ሰውየው የሚያወራው፣ ህይወት ነው የሚያወራው። ፕሪንሲፕል አይደለም እንዲያስቀመጣላችሁ ያለው፣ ሪቪልድ የሆነ ነገር እኮ ነው እያወራ ያለው። መገለጥ እኮ ነው የሚያወራው። እኔ በምንም አይነት ስሌት መልከ ጼዴቅና ኢየሱስን ከዘፍጥረት መዝሙር ላይ ከመዝሙር ዕብራውያን ላይ መጥቶ በሶስት ቦታ ሰፍቶት ኢየሱስ ክርስቶስን ፍንትው አድርጎ ወጥቶ ሰውየው እግዚአብሔር ሪቪል ካላረገልህ በቀር 3 ቁጥር ያለው ጥቅስ መዘህ ድፍን የክህነት ሥራ ታስረዳበታለን። ሙሉ በሙሉ ኢየሱስን ታይፖሎጂው ነው ብለህ 3 ቁጥር ያለው ሰውዬ 3 ቁጥር ነው ያለው ዘፍጥረት ላይ 3 ቁጥር መዞ ነው ባይዘው ቡክ ኤክስፖዝ ያደረገው። ለዛም ሰውየው እየቆረጠ እንጂ ቢበትነው 13ቱን ምዕራፍ መልከ ጼዴቅ ነው። እውነት የክህነት አገልግሎትን ባይዘው ሰውየው ለማብራራትና ለመግለጥ እንደ መልከ ጼዴቅ ያለ አላገኘም። ደሞስ ልክ ነው የለም። ክብር ለኢየሱስ ይሁን። ጎናችሁ አልሰንኩትና በኢየሱስ ካልሆነ በቀር እግዚአብሔር አይቀበልም በሉት። ወዳጆች እግዚአብሔር ጥሩ ልጅ የለውም። ይሄ ይሻላል የሚባል አይደለም። የኢየሱስ ደም ነው ብቃቴ። ከኢየሱስ ደም ውጪ ሳይኮሎጂካሊ ትሪት ልትደረግ ትችላለህ። በጣም የሞራል ሰው ልትሆን ትችላለህ። አትድንም። የኢየሱስ ደም ግን በእግዚአብሔር ጽድቅ ፊት ያቆምሃል። እግዚአብሔር ይቀበልሃል። ኃጢአተኛ ነኝ እንዴት ሆኜ ና እሱ ይግባና ይቀድስሃል። እሱ ይግባና ይለውጥሃል። ኃጢአተኝነትን እየነገረ አያኖርህም። ወደ ቅድስናው ያመጣሃል። ወደ ጽድቁ ሙላት ያመጣሃል። አባቶቻችን እንደሱ ነው የሆኑት። አሳዳጁን፣ ወንበዴውን፣ ኃጢአተኛውን ነው እያደነ ያዘው። ከኃጢአተኞች ዋናውን እኔን አዳነኝ። ለምን? ወደር የሌለውን ምሕረቱን ያሳይ ዘንድ። በቃ አለቀ። ዘሆል ብሉይ ኪዳን እግዚአብሔር ብሉይ ኪዳንን ከነጉ ከነስርዓቱ ሲያበጀው ሲፈጥረው እየደበዘዘ እንዲሄድ አድርጎ ነው የፈጠረው። ሊያበቃ ስላልቻለ እንደማይችል እየታየ ነው የመጣው። አንድ ሙሴ የሚባል ግለሰብ ፊቱ እየከሰመ መጣ አይደለም። ብሉይ ኪዳን እየደበዘዘ ነው የሚሄደው። እንደማይችል የበለጠ እየታየ መጣ። አትስረቅ ያለውን ሰውዬ ሌብነቱን ገልጦ ሳይጨርስ ሰውየው ገሎ ይመጣል። ቀጥሎ እሱ ብቻ አይደለም፣ ሌላ በደል ጨምሮ ይመጣል። ሌላ ኃጢአት አድርጎ ይመጣል። በላይ ደራረበ። እየደበዘዘ ነው የሚሄደው። አቅም የለውም፣ ኃይል የለውም። የክብር አይደለም፣ ዘላለማዊ አይደለም፣ ዘላቂ አይደለም፣ ጊዜያዊ ነው። እንደውም ጳውሎስ እንዳለው ልበለው እኔ ጊዜያዊ ነው አለና ቀጥሎ የሞት ነው አለው። እንደው እኔ እዛ ድረስ በእውነት እንደው ጳውሎስ ባይለው አይደለም። ያ ሁሉ ተአምር የተደረገበት በማስፈራትና በማስደንገጥ እግዚአብሔር ተራራ ላይ የወረደበት ካህናቱ የጠቦትም የበግም የተለያየ የእንስሳ ደም ይዘው ወደ ቅድስተ ቅዱሳኑ ሲገቡ አንዳንዴ እግዚአብሔር በደመና የወረደበትን እሱን አገልግሎት የሞት ነው አለው። ለምን? ሊቀድሳቸው አልቻለም። ነፃ ሊያወጣቸው አልቻለም። ሊያበቃቸው አልቻለም። ስለዚህ እግዚአብሔር አየውና እላዩ ላይ ሌላ ተስፋ ገባ።
ክብር ለኢየሱስ ይሁን።